ይመለካል ዛሬ ጌታ በልጆቹ ገና እንበዛለን እግዚአብሔር ልጆች ምድርን እንሞላለን የፈረሱ ቅጥሮች አሁን ይሰራሉ ታቦቱም ይኖራል በመንበሩ ክብሩ እግዚአብሔር ሲመለክ በታላቅ ጉባኤ ሁላችሁ እግዚአብሔርን አመስግኑ። እንኳን ያደረሳችሁ ሁላችሁ ከፍ አድርጋችሁ እግዚአብሔርን አመስግኑ። የቅዱስን ስም የሚጠራ አንድ ቤት ምስኪን ነው እየተመሰገነ እንዳለ ሁላችንም እልል ብለን ስናመሰግን የጻድቁ አባታችንን በረከት እናገኛለንና ከፍ ባለ ድምፅ ሁላችሁ እግዚአብሔርን አመስግኑ። እንኳን ያደረሳችሁ እንኳን ያደረሰን ተዋረዱ እያሉ እኛም ልጆቻቸው በእጃችን ይዘን በታላቅ ጉባኤ እንዘምራለን። ተሞልተዋል ምስል አደባባዮቹ ይመለካል ዛሬ ጌታ በልጆቹ ከትላንቱ በላይ ገና እንበዛለን የእግዚአብሔር ልጆች ምድርን እንሞላለን። አንድ ነገር ብቻ ይህን እናውቃለን መሰብሰባችንን በጌታ ተጠርተን እድል ፈንታችን ነው በቤት መኖር እያልን ሁልጊዜ እግዚአብሔር ክብር ተሞልተዋል ምስል አደባባዮቹ ይመለካል ዛሬ ጌታ በልጆቹ ከትላንቱ በላይ ገና እንበዛለን የእግዚአብሔር ልጆች ምድርን እንሞላለን።
አስረሃል በገደል ዘግተህ የጌታ ወዳጅ ክብር የገነነ በምልጃ ይድናል ባንተ የታመነ ግሩም ነው ገድልህ ሰይጣንን አስረሃል በገደል ዘግተህ የጌታ ወዳጅ ክብር የገነነ በምልጃ ይድናል ባንተ የታመነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከንልማ ከነፉረ ቁልቁሉ ዋቀየ ተቆትን ያመና አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቸርነቱና በምሕረቱ ጠብቆ ይህንን ታላቅ በዓል የጻድቁን አባታችን የአቡነ ኪሮስ በዓል እንድናከብር የረዳን ልዑል እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ክቡር አባታችን ሊቀ ኅሩያን መርጌታ አስማማው የዚህ ታላቅ ቤተ መቅደስ አስተዳዳሪ፣ ክቡር አባታችን መልአከ ገነት ቀሲስ ምረው ያለን ደብረ ገነት ቤተክርስቲያን ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ፣ ክቡራን መምህራነ ወንጌል፣ የጅማ ሀገረ ስብከት መምህር ቴዎድሮስ፣ እንደውም መምህራችን መጋቤ ሃይማኖት መምህር ድንቁ፣ የደብሩ ስብከተ ወንጌል፣ እንዲሁም ይህንን የተቀደሰውን በዓል ለማክበር ከሩቅም ከቅርብም የተሰባሰባችሁ ምዕመናትና ምዕመናን፣ የንጽህና የቅድስና ተምሳሌት የሆናችሁ ሕፃናት፣ የቤተ መቅደሱ አገልጋዮች፣ ሰንበት ትምህርት ቤት ሁላችሁም በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? አቀምቡልታኔ እንኳን ለጻድቁ አባታችን ለአቡነ ኪሮስ የልደት መታሰቢያ በዓል እንኳን አደረሳችሁ። በድጋሚ እንኳን ደስ አላችሁ። እንደ እግዚአብሔር ቅዱስ ፈቃዱ ከሆነ ለጥቂት ደቂቃ ያክል የእግዚአብሔርን ቃል እንማማራለን። እግዚአብሔር አምላካችን በመካከላችን ሆኖ ለአባቶቻችን ምስጢሩን የገለጸ እኔ የምናገርበትን እናንተም ደግሞ ሕያው ቃሉን የምትሰሙበትን የሚያስተውል ልቦና እግዚአብሔር ለሁላችንም ያድለን። የቃሉ ሰሚዎችን ብቻ ሳንሆን ፈጻሚዎች ያድርገን። በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነሱ ናትና ይላል። ሞቱማ ዋቀዮቲፍ ወሪ ሀሪያማኔ ከኔቢፈመኒዳ ሞቱማን ዋቀዮሲ ካንሳኒቲ ጀራ ዋይ ሰገሌሳቲፍ ጎፍታን ኬኛ ኢየሱስ ክርስቶስ መቃንሳ ከኑልፋቴ ኑፈተው ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የማቴዎስ ወንጌል ከምዕራፍ 5 ጀምሮ እስከ 8 ድረስ እንግዲህ በመጽሐፍ ቅዱስ ላይ የተራራ ስብከት ተብሎ የሚታወቀው ጌታችን ኢየሱስ ክርስቶስ ከፍ ባለ ተራራ ላይ ቁጭ ብሎ ደቀ መዛሙርቱን እንዲሰሙ እንዲረዱ ስለ ጽድቅና ስለ መልካም ምግባር፣ ስለ ክርስቲያናዊ ሕይወት፣ ስለ ስነ ምግባር ጌታችን ኢየሱስ ክርስቶስ ቃል በቃል ያስተማራቸው ከርሱ ቃል በቃል የተማሩት የእግዚአብሔር ቃል ነው። አምላካችን ሁላችንም ያስተምረን። ስለ ጽድቅ ማለት ስለ እግዚአብሔር መንግስት፣ ስለ መልካም ስራ ብለው ዓለምን ትተው ከዓለም ተለይተው የኖሩ እግዚአብሔር ከማይፈልገው ራሳቸውን ጠብቀው
በንጽህና በቅድስና የሚኖሩ ደግሞ ስለ ጽድቅ ብለው የሚሰደዱና መከራ የሚቀበሉ ብዙ መከራ የደረሰባቸው ብዙ ሰማዕትነትን የተቀበሉ ብዙ ዋጋ የከፈሉ ለክርስትና ሃይማኖታቸው ብዙ ነገር የደረሳቸው የአጋንንትን ጦር ክፉ መንፈስን በጾም በጸሎት አሸንፈው በኋላም ለእግዚአብሔር መንግስት የበቁት ቅዱሳን ናቸው። እግዚአብሔር ሁላችንም ለክብር ያብቃን። እንግዲህ ጽድቅ ለእያንዳንዱ ሕይወት አስፈላጊ ነው። ሁላችንም የተፈጠርነው በኢየሱስ ክርስቶስ የተፈጠርነው እግዚአብሔር እኛን የፈጠረን መልካም ስራ እንድንሰራ ነው። መልካም ስራ እንድንሰራ በኢየሱስ ክርስቶስ የተፈጠርን ይላል። ሰውን የፈጠረው ለመልካም ነገር ነው። የእግዚአብሔር ልጆች ለኃጢአትና ለክፋት አይደለም። መልካም ስራ እንድንሰራ ነው እግዚአብሔር እኔና እናንተን የፈጠረን ማለት ነው። ስለዚህ በሕይወታችን በምግባራችን በአነጋገራችን ሁሉ ሳይቀር መልካምን የምንሰራ በመልካም የምንኖር ሊሆን ያስፈልጋል። እንግዲህ በዛሬው ዕለት የተሰባሰብነው ታላቁ በዓላችን የአባታችን የጻድቁ አቡነ ኪሮስ ነው። ጻድቁ አቡነ ኪሮስ በእውነት እግዚአብሔር በእሳቸው ላይ አድሮ ይችን ምድር የባረከባት የበረከት አባት የሆኑ ጻድቅ የሆኑ እሳቸውን ስናገኝ ቤታችን በበረከት የሚሞላ ውስጣችን የሚቀየር ልጅ ያጣነው ገድላቸውን ታቅፈን በቃል ኪዳናቸው መሰረት ያጣነውን ልጅ የምናገኝ መሃን የምታፈራበት ለዓለማችን ትልቅ በረከት የሆኑ አጋንንትን በጾምና በጸሎት ያሰሩ ትልቅ አባት ናቸው። እንኳን አደረሳችሁ የእግዚአብሔር ልጆች። ቅዱሳን በረከቶቻችን ናቸው። ቅዱሳንን መቀበል በረከትን መቀበል ነው። የእግዚአብሔር ልጆች መዝሙረኛው ዳዊት በመዝሙር 33 ቁጥር 11 ላይ ጻድቅን የሚጠሉ ይጸጸታሉ፣ ጻድቃንን የሚጠሉ ምን ይሆናሉ? ይጸጸታሉ ይላል። እግዚአብሔር ጻድቃንን ይወዳቸዋል፣ ጸሎታቸውን ይሰማል። ለምን? መልካም ስለሆኑ። እግዚአብሔር መልካም ነገርን ይወዳል፣ ጸሎታቸውን ይቀበላል። የእግዚአብሔር ጆሮ ወደ ጻድቃን ነው ይላል። ስለዚህ ቅዱሳን የበረከት ምንጭ ናቸው። እነሱን አክብረን ክብርን የምናገኝበት ነው የእግዚአብሔር ልጆችና እግዚአብሔር ከሁላችን ጋር ይሁን እና ዛሬ የተሰባሰብንበት ዓላማ ምንድን ነው ስንል ጻድቁ አባታችን አባ ኪሮስ የተባሉትን ለማክበር ነው። እኒህ አባት የተወለዱት ሮም ነው። ቤተክርስቲያን ስንት ናት? አዎ አስተምሮዋ በአስተምሮዋ በዶግማ አንድ ከሆን ግብፅም ቢሆን ኢየሩሳሌምም ብትሆን የትም ያለች ቤተክርስቲያን አንዲት ናት፣ ክርስቶስ የመሰረታት ማለት ነው። ለዚህ ነው እኛ እግዚአብሔር የመረጣቸውን ቅዱሳን ይሄ የሀገሬ ነው ይሄ የአካባቢ ነው ሳንል ቤተክርስቲያን ሁሉንም ትቀበላለች። እንደ ዛሬ አይደለም እኮ። አሁን ዛሬ አንተ ከየት ወገን ነው የምትባለው አይደል እንዴ? የሆነ ነገር ለማድረግ ከየት ወገን ነው ይሄ ሰውዬ የኔ ባህል ይችላል ለብቻኩን አዳኮ ደንዳ ኮኮ ደንዳ ነው አልፈካና ጀኔ ቢፍማን ወልት ዱፈኛ ከናን ወልፍለን ነው። የኔና እናንተ ምርጫ እንደዚህ ነው፣ እናደላለን። ብዙ ነገሮች አሉ በመካከላችን። ሰውን በመሆን እኮ አንቀበለውም ዛሬኛ። ቤተክርስቲያን ግን እንዲህ አይደለችም። የውጩንም የውስጡንም ቅዱሳን ትቀበላለች ቤተክርስቲያን። ለምን? አትለይም። ዘር ቆጥራ ይሄ ውጪ ነው ይሄ ሀገር ውስጥ ነው አትልም ቤተክርስቲያን። እና እናንተ ዛሬ ተሸገርንበት ዓለም እግዚአብሔር ከውስጣችን ይንቀልልን። ክፉን ማን ያውጣልን? እግዚአብሔር ይንቀልልን። ክፉን መርዝ የሆነው ጥላቻ፣ ካንሰር የሆነውን ዘረኝነት፣ መለያየት፣ ወልጂቡ ወልቆዱ ዋቀይኑ ከሳ በለሱ
ኑይ ቶኮ ጆሌዋቀ እኛ አንድ ነን፣ ልንከፋፈል አይገባም። እና በዛ በሮም የተወለዱ ናቸው። እኒህ ጻድቅና አባታቸው ንጉሥ ነው፣ ነገስታት ናቸው። እነዚህ ነገስታት ልጅ በማጣት እያዘኑ ይኖሩ ነበረ። በጾምና በጸሎት እግዚአብሔር የተባረከ ልጅ ሰጣቸው። እንደውም መንታ ልጅ ነው የሰጠ። እግዚአብሔር ሲሰጥ እንዲህ ነው አይደል? ክብር ለመድኃኒዓለም ይሁን። በአንድ ጊዜ ብዙ ይሰጣል እግዚአብሔር። አያችሁ፣ አምነን ስንለምን አምናችሁ ስትጸልዩ እንደተደረገላችሁ ይመኑ ይላል መጽሐፍ ቅዱስ። አምነን ስንጠይቅ አምነን ስንለምን እኛ አንድ ልጅ ስንጠይቅ ሁለት ይሰጣል። እኛ ትንሽ ስንጠይቅ ብዙ ይሰጣል እግዚአብሔር። አባታቸው ሲሞት ጻድቁ ይሄ ንግስና ይቅርብኝ፣ ይሄ ምድራዊ ነው አሉ። ይሄ ምንድነው አሉ? ምድራዊ ስልጣን አልፈልግም። ሰው ዓለም ሁሉ ቢያተርፍ ነፍሱን ቢጎዳ ምን ይጠቅማል አለ መጽሐፍ ቅዱስ። ናምኒ ቢየለፋ ዮጉፈቴ ሉቡሳ ዮሚን ማሊ ሰፈየዳ ምን ይጠቅማል? አይጠቅምም። እግዚአብሔርን ማትረፍ አለብኝ አልፈልግም አለ። እባክህ ወንድሜ ፈቃድ ቢሆን ርስት ክፈለኝ፣ ትንሽም ቢሆን ስጠኛሉ። ድርሻቸውን ሰጣቸው። እሱ ወሰዱ፣ ሁሉንም ሽጠው ለደሆች ሰጡ ይላል። የእግዚአብሔርን ቃልን ስላነበቡ ስለኔ ብሎ ሚስቱን፣ ወዳጁን፣ መሬቱን፣ ሀብቱን ሁሉን የተወ 100 እጥፍ ዋጋ ያገኛል። እኛም የምንቸገረው ሁሉን ጊዜ ነው ክርስቶስን የምንከተለው። ሁሉን አይቀር፣ ኃጢአቱም አይቀርም፣ እንትንም አይቀርም። ሁሉን አፉጋ ነው አዚዝም ሆና ይሰቀናሲ። ምን አይነት ክርስትና ነው ያለው ዛሬ? አንዳንድ ደግሞ ጭራሽ ግራ የገባው እግዚአብሔር ልጆች አጥርታችሁ እዩ፣ አስተውላችሁ እዩ። ዓለም ከባድ ናት። ስንት ሰው ጸጋውን ጥሎ ሄደ። ትናንትና ስትዘምር የነበረች የለችም ዛሬ። ቅዱሳን ወደ እግዚአብሔር እኮ ነው የሚኮበልሉ። ወዴት ነው እኛ የምንኮበልለው? ለምንድን ነው በመንፈስ ጀምረን በስጋ የምንጨርሰው? አቅጣጫችን ወዴት ነው? ትናንት ደጁ ሲጠርቅ የነበረ ዛሬ የት ነው ያለው? ገራባ ተሸክሞ የሚኖር ስንት ነው ያለው? እየሰማችሁ ነው? ትናንት እዚህ አልቅሶ ታሪክ ትምህርት ስራ ሲያገኝ የጠፋ ስራ ስታገኝ የጠፋ የእግዚአብሔር ውለታ ረሳ። እንዶቻችን የምንረሳው እምነታችን የምንረሳው ማይተባችን የምንረሳው ብዙ ነገራችን የምንተዋለን ለዓለም ብለን። ዓለም ማዕበል ናት፣ ማዕበል ነው። ከዚህ ማዕበል ወደ እግዚአብሔር ካልወጣን አንድንም። በቃ ሰው በእግዚአብሔር እጅ ተፈጠረ። ህይወቱ ያለው እኮ በኔ እጅ ላይ ነው ስለን እኮ ነው እግዚአብሔር። እየሰማችሁ ነው? አሳ ህይወቱ ውሃ ነው። ዛፍ ህይወቱ መሬት ነው። በደንብ ስሙ። ሰው ህይወቱ ግን ማን እጅ ላይ ነው ያለው? ዛፍ ሲቆርጥ ይደርቃል። አሳ ከወጣ ይሞታል። ሰው ከእግዚአብሔር ከተለየ ህይወት የለውም። የህይወት ምንጭ ከኔ ዘንድ ነው። እኔን የህይወትን ምንጭ እግዚአብሔርን ትቶኛል አለ። አልተውንም። ልባችን አለ መቅደስ ተተክሎ ነው ያለ ወይስ አፋችን ብቻ ነው የምዘምረው? በአፋችን እያከበር በልባችን የካር ዳጴንኬኛ ዋቀዮ ጅንንጅሩ አፋንኬኛ ሳዋጅን ከምተ ባየቱ ጅራ አፉራን ጀልቀምኔ ፎኒን ከንጥሙሬ አስተውለን ልናይና አቅጣጫችን የማንከ የሆነ ዛሬ አድራሻችሁን ቀይሩ። ንስሐ ማለት አድራሻ መቀየር ነው። ወደ ማን? ወደ እግዚአብሔር። እግዚአብሔር ከሁላችን ጋር ይሁን። ሁሉንም ተው፣ ክርስቶስን ተከተሉት። ለተቸገሩት የሚጸልዩ የደከሙትን የሚረዱ አባት ናቸው። ሰው ስሞት በእሳቸው ጸሎት ልመና ሙት ተነስቷል። የሚገርማችሁ ነገር የሞተውን አስነስቷል። እግዚአብሔር አምላካችን የእሱን ክብር አሳይቶታል። ወደ ሰማይ ተነጥቀው ገነትን መንግሥተ ሰማያትን እግዚአብሔር ለወዳጆቹ ያዘጋጀውን ስፍራ ሁሉ አይተው እግዚአብሔርን አክብረው የተመለሱ ትልቅ አባት ናቸው። መጨረሻ ላይ ቃል ኪዳንም ገብቶላቸዋል። ቃል ኪዳኑ ገድልን የጻፈ ያጻፈ
ታምር ያነበበ በሚመጣው ዓለም ዋጋው አይጠፋበትም እያለ እግዚአብሔር አምላካችን ቃል ኪዳንን ሰጥቷቸው በተለይ በገርላቸው መሃን እንዲያፈሩ ልጅ ያጣው ልጅ እንደሚያገኙ ትልቅ ቃል ኪዳን የገባላቸው እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የቃል ኪዳኑን በረከት የአባታችን የጻድቁን በረከት በሁላችን ላይ ያሳድርብን። ስለ ጽድቅ የሚሰደዱ ብፁዓን ናቸው። ወስብሐት ለእግዚአብሔር። ወልሳኑ ከሰተ አፉ